30 ሺህ ለሚደርሱ ኢትዮጵያውያን ሀገራችን እያሉ የሚጠሯት መኖሪያቸው ናት። ሀገሪቱ የዋዛ አይደለችም። እስራኤልና ፍልስጤም ቢፋጁ፣ ህንድና ፓኪስታን ቢፋለሙ፣ ኢትዮጵያና ሶማሊያም እንዲሁ። ብቻ ዓለማችን ላይ የትኛውም ደም አፋሳሽ ጦርነት ቢነሳ ዋነኛዋ ምክንያት ይህች ሀገር ናት። የዛሬ ምስኪንነቷን ግን እንዳያዩ። አቅሙ በነበራት ዘመን ምን አደረገች ነው ጉዳዩ። የዓለም 25 ከመቶ መሬትና 25 ከመቶ ህዝብ በቅኝ ግዛት የያዘችው የግል ርስቷ ነበር። በግዛቷ ስፋት የተነሳ በግዛቷ ፀሐይ አይጠልቅም ይባል ሁላ ነበር። ከስሟ በፊት ታላቋ የሚል ቅጥያ አለው ብሪቴን። እውነተኛ መረጃ እንንገሩት። ብሪቴን የምትባል ሀገር ዓለም ላይ ባትፈጠር ኖሮ ዛሬ የምናያቸው ማብቂያ ያላቸው የማይመስሉ አስፈሪ ጦርነቶች፣ የአንድ ህዝብ በድንበር መከፋፈል፣ ከሁሉ በላይ ደግሞ የንጹሃን ጭፍጨፋና እልቂት በዚህ ልክ ባላየን ነበር። ብሪቴን ያልጣለችው ቀደምት ስልጣኔ በጦርነት በፖለቲካ ሴራና በኢኮኖሚ የበላይነት ያልገረሰሰችው ኃያል ኢምፓየር፣ ከፋፍላ ያላሰቃየችው ሀገርና ህዝብ የለም። የፈረንሳይ ኢምፓየር፣ የህንዱ የሙጋል ኢምፓየር፣ የቱርኩ የኦቶማን ኢምፓየር፣ የቻይናው የቺንግ ኢምፓየር፣ የስፔኑ ኢምፓየር ሁሉም ተንኮታክተው የወደቁት በብሪቴን ምክንያት ነው። የአንድ አገር ህዝቦች ፓኪስታንና ህንድ ድንበር ከፍለው ተከፋፍለው መኖር የጀመሩት፣ እስራኤልና ፍልስጤምም እልቂት ውስጥ የገቡት ብሪቴን ይሏት አገር በተከለችው ስር የሰደደ ተንኮል ነው። በእርግጥ ይህ መጥፎ ጎኗ ነው። ብሪቴን ባትኖር ደግሞ ዓለም ስለ ኢንዱስትሪ አብዮት መረጃ ባልነበረው፣ ቴክኖሎጂም በዚህ ልክ ባልተስፋፋ ነበር። የመጀመሪያው ዘመናዊ ባቡር መስመር፣ የመጀመሪያው ወርልድ ዋይድ ዌብ፣ የመጀመሪያው የኮምፒውተር ፕሮግራሚንግ ኮድ የተደረገው፣ የመጀመሪያው ቴሌቪዥን፣ ኤቲኤም፣ ካሽ ማሽን፣ ጀት ኢንጂን፣ ስልክም ቢሆን መራቀቅ የጀመረው፣ ዓለምን የለወጡ የተለያዩ ጥናቶችና ዕውቀቶች የፈለቁት በሷ ምክንያት ነው። ሌላውን ይተውት። ዘመናዊ የጥርስ ብሩሽ፣ ዘመናዊ ብስክሌት፣ ደረቅ ቸኮሌትና የሳር ማጨጃ ማሽን ሳይቀር መጀመሪያ በብሪቴናውያን የተፈጠረው። ብሪቴን ማስለቀስ ብቻ ሳይሆን ማስጨፈሩንም ትችልበታለች። ወጣቶች የሚከንፉለት የእግር ኳስ ጨዋታ ፕሪሚየር ሊግ የሷ ውጤት ነው። ቼልሲ፣ ቶተናም፣ አርሰናል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ሊቨርፑል እና ሌሎችም የብሪቴን ክለቦች ናቸው። ብሪቴን የዘመናዊ የእግር ኳስ ሕግ አርቃቂ ናት። ባጭሩ ብሪቴን ሁለት ስለት ያላት ተናዳፊ ሀገር ናት። ጥሩውም ክፉውም ከሷን የመነጨው። ልብ ያድርጉ። ብሪቴን፣ ዩኬና እንግሊዝ በሀገራችን ግራ የሚያጋባን የአንድ ሀገር ሶስት መጠሪያ ይመስለናል። እውነታው ግን እንደዛ አይደለም። ዩኬ የፖለቲካ ስም ሲሆን ሲተነተን ዩናይትድ ኪንግደም ኦፍ ግሬት ብሪቴን ኤንድ ኖርዘርን አየርላንድ ይባላል። የአራት ሀገራት ውቅር ናት። ኢንግላንድ፣ ስኮትላንድ፣ ዌልስና ኖርዘርን አየርላንድ በአንድነት ዩኬ ይባላሉ። ግሬት ብሪቴን የጂኦግራፊ ስም ሲሆን ከኖርዘርን አየርላንድ ውጭ ያሉትን ሶስት ሀገራት በአንድ የምትይዝ ደሴት ናት። የዛሬው ጭውውታችንን ቀለል እንዲለን በምናውቀው ብሪቴን ብለን ጀመርን እንጂ ስለ ዩኬን የምናወራው። ግራ እንዳይጋቡ። ውብ ከተሞቿን ስንጎበኝ ዩኬና ብሪቴን ማናቸው የሚለው ግልጥ ይልሉታል። ዩኬ እስከ 90 ሺህ የሚደርሱ ኢትዮጵያውያንና ትውልደ ኢትዮጵያውያን መኖሪያ ናት። በጭውውታችን መሃል ምን ይሰራሉ? ስንት ያገኛሉ? ኑሮአቸውስ እናነሳቸዋለን። ለመሆኑ በሩቅ የሰማናት ዩኬ ኑሮዋ እንዴት ነው? ሕጋዊ ነዋሪዎቿና ዜጎቿ ምን አይነት ነፃ ጥቅማ ጥቅሞችን ከመንግስት ያገኛሉ እያለን እንጨዋወታለን። ለንደን፣ ማንቸስተር፣ ኤደንበርግ፣ በርሚንግሃምና ሊቨርፑልን እናካልላለን። ወደ ዩኬ የመሄድ ዕቅድ አሉት? እንግዲያውስ ሻንጣ ከማሰናዳቶት በፊት እነዚህን አስገራሚና ወሳኝ ሕጎች ማወቅ አለቦት። መልካም ቆይታ።